ሰላም ጤና ይስጥልን። ወደ the deep dive እንኳን በደህና መጣችሁ። የዛሬው ውይይታችን በጣም ደፋር ሐሳብን በሚመረመሩ ሰነዶች ላይ ያተኩራል። ሐሳቡም ይሄ ነው። የመጽሐፍ ቅዱስን የመጨረሻ ዘመን ትንቢቶች በሙሉ በአንድ ወጥ የጊዜ ሰሌዳ ላይ ማስቀመጥ ይቻላል ወይ? ልክ እንደ ሰዓት ሥራ ማለት ነው? አዎ፣ በትክክል። እና የቀረቡልን ሰነዶች አዎ ይቻላል ነው የሚሉት። እንዲያውም ሁለት የተለያዩ አይነት ይመስሉ ትንቢቶችን የትኞቹን? የመጨረሻው ሳምንት ሁለተኛ አጋማሽና የወለተሪ ስሪት 100 ቀናት ትንቢትን በአንድ ቅጽበት ማስጀመር ይቻላል ብለው ይሞክታሉ። ያ በጣም ትልቅ ነገር ነው። ትልቅ ነገር ነው። እኛ ደግሞ ዛሬ ይሄ የጊዜ ሰሌዳ ምን ያህል ጠንካራ እንደሆነ እንፈትሻለን። ልክ ነው። ይህንን የጊዜ ሰሌዳ ለመረዳት ልክ እንደ አንድ ውስብስብ የእንቆቅልሽ ሰሌዳ ማሰብ እንችላለን። ፐዝል ማለትሽ ነው? አዎ፣ ፐዝል። ሰነዶቹ የሚያደርጉት ነገር ከተለያዩ የመጽሐፍ ቅዱስ ክፍሎች የተወሰዱትን ቁጣጮች 1260 ቀናት፣ 2300 ቀናት፣ የ7 ሳምንታት ትንቢት እነዚህን ሁሉ በአንድ ላይ አገጣጥሞ አንድ ወጥ ምስል ለመፍጠር ሞከረ ነው። ገባኝ። እና የዛሬው ዓላማችን ይሄ ምስል ምን ያህል በትክክል እንደተገጣጠመ ወይም ደግሞ ምናልባት ክፍተቶች ቀርቶ እንደሆነ መመርመር ነው። ዋና መነሻቸው አንድ ነጠላ ክስተት ነው ብለሻል። አንድ ነጠላ ክስተት፣ ይኸውም የጥፋት ልጅ በአካል በተሰራ መቅደስ ውስጥ ራሱን የሚያስቀምጥበት ቅጽበት። እሺ፣ እንግዲያው እስቲ ይህንን የእንቆቅልሽ ሰሌዳ መፈተሽ እንጀምር። እንደተረዳሁት የትንታኔው መሰረት የተጣለው በሶስት ቁልፍ መነሻ ሐሳቦች ላይ ነው አይደል? ልክ ነው። ሶስት ዋና ዋና መነሻ ሐሳቦች አለው። የመጀመሪያው የሳምንቱ አጋማሽ ከሚባለው ነጥብ ጋር ያያዛል። እስቲ ይህንን እንመልከት። እሺ። ትንታኔው በትንቢተ ዳንኤል 9:27 ላይ የተጠቀሰውን በሳምንቱ አጋማሽ የሚለውን ሐሳብ እንደ ዋና የማስጀመሪያ ነጥብ ይወስደዋል። በዚህ ትክክለኛ ወቅት ላይ የጥፋት ርኩሰት ማለት ያ የክርስቶስ ተቃዋሚ የሆነው አካል በእግዚአብሔር መቅደስ ውስጥ ራሱን አምላክ አድርጎ ሲያስቀምጥ ይፈጸማል ይላል። ይህ ክስተት ልክ እንደ ትልቅ የማንቂያ ደወል ነው ማለት ነው የሚታየው? አዎ፣ እንደዛ ማለት ይቻላል። በትክክል የዚህ ክስተት አንድምታ ነው የትንታኔው ሁሉ ቁልፍ የሚሆነው። በዚህ ሞዴል መሰረት ይህ ድርጊት በቀጥታ ለቅዱሳን ታላቁ መከራ የሚባለውን ዘመን ያስጀምራል። ወዲያው ነው። የሚገርመው ግን የጊዜው ርዝማኔውን በትክክል ወስኖታል። እንዴት? ይሄ የመከራ ጊዜ ሙሉን የሳምንቱን ሁለተኛ አጋማሽ ይሸፍናል ይላሉ። ይህም በትክክል 1060 ቀናት ወይም 42 ወራት ነው። ዋው! በጣም ስፔሲፊክ ነው። በጣም። ስለዚህ የቅዱሳን መከራ ከሳምንቱ ሁለተኛ አጋማሽ ጋር እኩል ነው፣ እሱም ከ1060 ቀናት ጋር እኩል ነው የሚል ቀመር ያስቀምጣሉ። ይሄ ማለት መከራው መቼ እንደሚጀምርና መቼ እንደሚያልቅ ግልጽ የሆነ የቀን መቁጠሪያ ያስቀምጠዋል ማለት ነው። ልክ ብለሃል። ብዙ ጊዜ ስለ መከራው የሚነገሩ ትርጓሜዎች ይህን ያህል ትክክለኛ ቀን አያስቀምጡም። እውነት ነው። ይሄ አካሄድ ትንቢቱን ከምሳሌያዊነት አውጥቶ ወደ ቀጥተኛ የጊዜ ስሌት እየቀየረው ነው። በእርግጥ የዚህ አካሄድ ውበትም ሆነ ችግሩ ያለው እዛ ላይ ነው። ሁሉንም ነገር በቁጥር የማሰር ዝንባሌ ያለው። አዎ። እና ይሄ የመጀመሪያው መነሻ ሐሳብ ለቀጣዩ የጊዜ ሰሌዳ እንደ መሰረት ድንጋይ ሆኖ ያገለግላል። መከራው የሚጀመረው በሳምንቱ አጋማሽ ነው፣ የሚቆየውም ለ1460 ቀናት ነው። ይሄ ግልጽ ነው። እሺ፣ ስለዚህ የመጀመሪያው መነሻ ሐሳብ የመከራውን ጊዜ ከሳምንቱ ሁለተኛ አጋማሽ ጋር በቀጥታ አስሮታል። ነገር ግን ሰነዶቹ እዚህ ላይ አያቆሙም። ነገሩን ይበልጥ ውስብስብ እና እጅግ አከራካሪ የሚያደርግ ሁለተኛ ክስተትን ወደዚሁ የጊዜ ነጥብ ይጨምራሉ። የትኛውን ክስተት? ይኸውም የመጀመሪያው ትንሣኤ ነው። አዎ፣ እዚህ ላይ ነው እንግዲህ የዚህ የጊዜ ሰሌዳ መዋቅር መንቀጥቀጥ የሚጀምረው። እንዴት? የትንታኔው ሁለተኛው መነሻ ሐሳብ የመጀመሪያው ትንሣኤ የሚከናወነውም ልክ በዚሁ የሳምንቱ አጋማሽ ላይ ነው ይላል። ቆይ ልክ የጥፋት ልጅ በመቅደስ ውስጥ ሲቀመጥ ማለት ነው? አዎ፣ በዚያው ቅጽበት። ይሄ በጣም ያልተለመደ እና ብዙ ጥያቄዎችን የሚያስነሳ መላምት ነው። አንድ ደቂቃ፣ ይህንን በትክክል መረዳቴን ላረጋገጥ። የአውሬው አገዛዝና የመከራው ጊዜ የሚጀምረው በሳምንቱ አጋማሽ ነው። ልክ ነው። በተመሳሳይ ቅጽበት ደግሞ የመጀመሪያው ትንሣኤ ይፈጸማል ያሉ ነው። አዎ። ይሄ እኮ እንዴት ልበልሽ ከምናውቀው የሃይማኖት አስተምህሮ ጋር ሙሉ በሙሉ የሚጋጭ ይመስላል። ታዲያ ይሄ ምን ችግር ይፈጠራል? ትልቅ ችግር ይፈጠራል። አስቡ፣ የአውሬው አገዛዝ የሚጀምረው
ከመጀመሪያው ትንሣኤ በኋላ ወይም በተመሳሳይ ሰዓት ከሆነ አሃ ይሄ ማለት በመከራው ዘመን በአውሬው አገዛዝ ስር በሰማዕትነት የሚሞቱ ቅዱሳን ይኖራሉ ማለት ነው። አዎ ምክንያታዊ ነው። እና እነዚህ ሰማዕት የመጀመሪያውን ትንሣኤ አምልጧቸዋል ማለት ነው። ገባኝ። ነገር ግን በራእይ መጽሐፍ መሠረት በሺህ ዓመት መንግሥት ለመግዛት ከመጀመሪያውን ትንሣኤ መካፈል ያስፈልጋል። እሺ ታዲያ ይሄንን አጣብቂኝ እንዴት ነው የሚፈቱት? እሱን ለመፍታት እጅግ በጣም አከራካሪ ወደሆነ ድምዳሜ ይደርሳሉ። እሱም ምንድን ነው? ለሰማዕት ከአንድ ጊዜ በላይ ትንሣኤ ወይም የክብር ሰውነትን መልበስ ያስፈልጋል ወደሚል ድምዳሜ ይመራቸዋል። ቆይ ምን ማለት ነው? ከአንድ ጊዜ በላይ ትንሣኤ ማለት በመከራው ጊዜ የሚሞት አንድ ሰማዕት ምናልባት በሺህ ዓመት መንግሥት መጀመሪያ ላይ ሁለተኛ የትንሣኤ ዕድል ያገኛል ማለት ነው። ይሄንን ስሰማ አእምሮዬ ውስጥ ብዙ ጥያቄዎች ይመላለሳሉ። ከሳይንስ ልቦለድ ፊልም የተወሰደ ሐሳብ ነው የሚመስለው። በጣም እንግዳ ሐሳብ ነው። ተደጋጋሚ ትንሣኤ የሚለው ሐሳብ አንድን መሠረታዊ የላሁት ግንዛቤ ሙሉ ለሙሉ ይገለበጣል። ይኸውም ትንሣኤ የመጨረሻ እና የማይቀለበስ ክስተት ነው የሚለውን አንድ ሰው ከሞት ተነስቶ የከበረ አካል ከለበሰ በኋላ እንደገና በሥጋዊ ሞት ሊሞት ይችላል የሚለው ሐሳብ ከየትኛውም ባህላዊ ትርጓሜ ጋር አይሄድም። ይሄ አንድ ነጥብ ብቻውን አጠቃላይ ሞዴሉን አጠያቂ ያደርገዋል። በጣም ሰነዶቹም ይህንን ነጥብ በግልጽ የሚደግፍ ጥቅስ አያቀርቡም። ታዲያ ከየት አመጡት? ይልቁንስ የፈጠሩት የጊዜ ሰሌዳ ላስከተለባቸው አመክንዮአዊ ችግር እንደ መፍትሄ ያቀረቡት ሐሳብ ነው። ማለትሽ የራሳቸውን እንቆቁልሽ ለመፍታት ሌላ ትልቅ እንቆቁልሽ ፈጥሯል። በትክክል እንደዛ ማለት ይቻላል። በጣም የሚገርም ነው። እሺ ከዚህ አከራካሪ ነጥብ ወጥተን ወደ ሦስተኛው መነሻ ሐሳብ እንለፍ። እሺ ይህም ወደ መንግሥቱ የሚደረግ የቁጥር ጉዞ ነው። አሁን ደግሞ ወደ ቁጥሮቹ እንመለስ። ሦስተኛው መነሻ ሐሳብ የሺህ ዓመት መንግሥት መቼ እንደሚጀምር በትክክል ለማስላት ይሞክራል። ትንታኔው እንደሚለው የጥፋት ልጅ በመቅደስ ከተቀመጠበት የሳምንቱ አጋማሽ ጀምሮ 1635 ቀናት ካለፉ በኋላ የሺህ ዓመት መንግሥት ይጀምራል። 16350 ቀናት። የዚህ ቁጥር ምንጩ ከየት ነው? ቅድም የሳምንቱ ሁለተኛ አጋማሽ 1260 ቀናት ነው ብለናል። አዎ። ታዲያ ተጨማሪዎቹ 78 ቀናት ከየት መጡ? ምንጩ ትንቢተ ዳንኤል 12:12 ነው። ጥቅሱ ከጠበቀ እስከ 1335 ቀንም ከደረሰ ምስጉን ነው ይላል። አሃ። ስለዚህ ሰነዶቹ ይሄ ምስጉን ወይም ብፁዕ የተባለበትን ቀን ከመንግስቱ መጀመሪያ ጋር ያገናኙታል። ስሌቱ ቀላል ነው ማለት ነው። በጣም 1335 ቀናት ሲቀነስ የ1260 ቀናት መከራ 75 ቀናት ይቀራል። ስለዚህ የ1260 ቀናት መከራ ካለቀ በኋላ መንግስቱ ከመጀመሩ በፊት የ75 ቀናት የሽግግር ጊዜ አለ ማለት ነው። ልክ ብለሃል። እምነት ለመናገር ይሄ የ75 ቀናት የሽግግር ጊዜ የሚለው ሐሳብ በጣም አስገርሞኛል። ሰምቼው አላውቅም። ብዙ ሰው ሰምቶት አያውቅም። ሰነዶቹ በዚህ ጊዜ ውስጥ ምን ይከናወናል ብለው ያስባሉ? ለእነዚህ 75 ቀናት ምን ዓላማ ይሰጣሉ? የሚገርመው ሰነዶቹ በዚህ ጉዳይ ላይ ዝርዝር ማብራሪያ አይሰጡም። ይሄ ከሞዴሉ ክፍተቶቹ አንዱ ነው። ምንም አይሉ? ምንም። ምናልባት የአርማጌዶን ጦርነት የሚጠናቀቅበት፣ ዓለም ለመንግስቱ የሚዘጋጅበት ወይም ሌሎች ፍርዶች የሚፈጸሙበት ጊዜ ሊሆን ይችላል ብሎ መገመት ይቻላል። ግን ትንታኔው ይህንን በግልጽ አያስቀምጥም። ገባኝ። ስለዚህ የጊዜ ሰሌዳው የተሟላ ምስል ለመስጠት እየሞከረ አንዳንድ ቦታዎች ላይ ምስሉ የደበዘዘ ነው። እውነት ነው። ታዲያ ይሄ ሁሉ ሲደመር ምን ይመስላል? በሰነዶች ውስጥ የቀረበውን የጊዜ ሰሌዳ ስንመለከት ትኩረቱ በሙሉ በሁለተኛው አጋማሽ መጀመሪያ ላይ ነው። እስቲ በዚያች ቅጽበት ላይ በአንድ ጊዜ ይፈነዳሉ የተባሉትን ክስተቶች በዝርዝር እንያቸው። በእርግጥ በዚህ ሞዴል መሰረት በሳምንቱ አጋማሽ ላይ አንድ ትልቅ የትንቢት ቢግ ባንግ ይፈጠራል። 5 ቁልፍ ክስተቶች በአንድ ላይ ይጀምራሉ። አንደኛ፣ ቅድም እንዳልነው የጥፋት ልጅ በመቅደስ ውስጥ ይቀመጣል። ይህ የማስጀመሪያው ቁልፍ ነው እና ያ ክስተት ወዲያውኑ ሁለተኛውን ክስተት ያስጀምራል። ይህም የቅዱሳን ታላቅ መከራ መጀመር ለ1260 ቀናት ይቀጥላል። እሺ፣
በተመሳሳይ ቅጽበት ሶስተኛው ክስተት ይጀመራል። የአውሬው አገዛዝ ለ42 ወራት ስልጣን ይቀበላል። አራተኛ ዕለታዊው መስዋዕት ይቋረጣል። እና አምስተኛው የዚህ ትንታኔ ዋና መላምት የሆነው የ2300 ቀናት ትንቢት መቁጠር መጀመር ነው። ልክ ነው። ይህንን ሁሉንም ትንቢቶች በአንድ ቅጽበት የማስጀመር ሐሳብ ስሰማ በጣም የተቀናጀ ቢመስልም በሌላ በኩል ደግሞ ትንሽ በግድ የተገጠመ አይመስልም። እንዴት? ማለት በተለያየ ዘመን ለተለያየ አውድ የተነገሩ ትንቢቶችን በአንድ ነጥብ ላይ ማሰባሰብ ምን ያህል ተገቢ ነው? ይሄ የዚህ አይነቱ ትርጓሜ ዋና መለያ ባህሪው ነው። ሁሉንም ነገር ወደ አንድ ወጥ ስርዓት ለማምጣት ይሞክራል። በአንድ በኩል ለመረዳት ቀላልና የተደራጀ ያደርገዋል። በሌላ በኩል ደግሞ እንዳልከው ያንዳንዱ ትንቢት የራሱ የሆነ አውድ እና ታሪካዊ ዳራ ሊኖረው እንደሚችል ከግምት ላይ ያስገባ ይችላል። ገባኝ። እና የ2300 ቀናት ትንቢት ፍጻሜው መቅደሱ ሲነጻ እንደሆነ በትንቢተ ዳንኤል 8:14 ላይ ተጠቅሷል። በዚህ ሞዴል መሰረት ፍጻሜው ከ1260 ቀናት ማብቂያ ከረጅም ጊዜ በኋላ ይሆናል ማለት ነው። ነገር ግን የጊዜ ሰሌዳው የተሟላ ከሆነ በራእይ መጽሐፍ ውስጥ የተጠቀሱትን እንደ 7ቱ መቅሰፍቶች ያሉ ሌሎች ቁልፍ ክስተቶች የት ነው የሚያስቀምጠው? ይሄ ሌላኛው ትልቅ ክፍተት ነው። ነው እንዴ? አዎ። ሰነዱ ራሱ ይህንን ጥያቄ ያነሳል። የጊዜ ሰሌዳው ላይ በግልጽ 7ቱ መቅሰፍቶች፣ የጋለሞታይቱ ጥፋት፣ የአውሬው ፍርድና የሰይጣን መታሰር መቼ ነው የሚከናወኑት የሚል ያልተመለሰ ጥያቄ አስቀምጧል። እውነት? አዎ። አንድ ሁሉን አቀፍ የጊዜ ሰሌዳ ነኝ ብሎ ለሚቀርብ ሞዴል እነዚህን የመጨረሻው ዘመን ቁልፍ ክስተቶች የት እንደሚገቡ አለማሳየቱ ትልቅ ጉድለት ነው። ይሄ ማለት የትንቢት እንቆቅልሹን ሙሉ በሙሉ አልፈታም ማለት ነው? በፍጹም። ይህ በጣም ወሳኝ ነጥብ ነው። እሺ፣ እስካሁን የተወያየንባቸውን ቁልፍ ነጥቦች እናጠቃለል። እሺ። የመጀመሪያው መደምደሚያ የተቀናጀው ጅማሮ ይመስለኛል። አዎ፣ የመጀመሪያው መደምደሚያ የተላለቁ መከራ፣ የአውሬው አገዛዝ፣ የሳምንቱ ሁለተኛ አጋማሽ እና የ2300 ቀናት ትንቢት ሁሉም በአንድ ቅጽበት ይጀምራሉ የሚለው ነው። ሁሉም ነገር በአንድ ቅጽበት የጥፋት ልጅ በመቅደስ ውስጥ በመቀመጡ ይጀመራል። የዚህ ሞዴል ትልቁ ጥንካሬና ስላቦቱም ይሄው ነው። ሁሉንም ነገር በአንድ ነጥብ ላይ ማሰሩ ውበት ቢኖረውም ከመጠን በላይ ማቃለል ሊሆን ይችላል። ልክ ነው። ሁለተኛው መደምደሚያው የአወዛጋቢው ተደጋጋሚ ትንሣኤ ነው። አዎ። የቀረበው ሞዴል በሰማዕትነት ለሚያልፉ ቅዱሳን ከአንድ በላይ ትንሣኤ እንደሚያስፈልግ ማመለከቱ በትክክል። ይህንን የሞዴሉ አኪለስ ሂል ወይም ደካማው ጎን ልንለው እንችላለን። ለምን? የፈጠሩት የጊዜ ሰሌዳ ያስከተለባቸውን ችግር ለመፍታት ከመሰረታዊ የሃይማኖት አስተምሮ ጋር የሚጋጭ መፍትሄ አቅርበዋል። እውነት ነው። የአንድ ሰው ትንሣኤ ከተፈጸመ በኋላ እንደገና በስጋዊ ሞት ሊሞት ይችላል የሚለው ሐሳብ ብዙ ጥያቄዎችን ያለ መልስ ይተዋል። ሦስተኛው ደግሞ ትክክለኛ የጊዜ ቀመር መኖሩ ነው። ከሳምንቱ አጋማሽ ጀምሮ እስከ 1000 ዓመት መንግሥት ድረስ ያለው 1335 ቀናት የሚፈጅ ትክክለኛ የጊዜ ቆጠራ መኖሩ። ይህ የመጨረሻዎቹ ክስተቶች በቀናት ሊቆጠሩ የሚችሉ ናቸው የሚል አንድምታ አለው። አዎ፣ የዚህ አይነቱ ትንታኔ ትርጉም ትንቢቶችን ወደ አንድ ወጥ እና ትክክለኛ የጊዜ ሰሌዳ ለማስገባት መሞከሩ ላይ ነው። ይሄ አካሄድ ትንቢትን እንደ ታሪካዊ ፍኖተ ካርታ ለመመልከት ይገፋፋል። ሁሉም ነገር አስቀድሞ የተወሰነ እና በሂሳብ ቀመር ሊታወቅ የሚችል ነው የሚል ስሜት ይሰጣል። የሰው ልጅ እርግጠኝነትን ከመፈለጉ ጋር የተያያዘ ሊሆን ይችላል። ምናልባት የዛሬው ውይይታችን ዓላማ በቀረቡልን ሰነዶች ውስጥ የተቀመጠውን ያላሁት ሞዴል መተንተን፣ ጥንካሬዎቹንና ድክመቶቹን መመርመር እንጂ እውነተኛነቱን ማረጋገጥ ወይም መቃወም እንዳልሆነ ለአድማጮቻችን እናስታውሳለን። ልክ ነው። የቀረበውን ሐሳብ መነሻዎቹንና አንድምታዎቹን ለመመርመር ሞክረናል። ስለተቀላቀሉን እናመሰግናለን። እኔም አመሰግናለሁ። ይሄ ውይይት አንድ ወሳኝ ጥያቄ ያስነሳል። እሱም ሰነዶቹ እንደ 1260፣ 1335 እና 2300 ያሉ ቁጥሮችን መሰረት በማድረግ ዝርዝር የትንቢት የጊዜ ሰሌዳ ለመገንባት ይሞክራሉ። አድማጭ ሊያስብበት የሚገባ አንድ የመጨረሻ ሐሳብ ይሆናል። ትንቢት እንደ ትክክለኛ የቀን መቁጠሪያ እና የጊዜ ካርታ አድርጎ መመልከት ስለ እምነትና ስለ ዝግጁነት ባልን ግንዛቤ ላይ ምን ተጽዕኖ ያሳድራል? ጥሩ ጥያቄ ነው። እንዲህ አይነቱ የቁጥር ስሌት እርግጠኛነትን በመስጠት ዝግጁነትን ያጠናክራል ወይስ ትኩረታችንን ከዋናው መንፈሳዊ መልእክት ማለት
በማንኛውም ጊዜ ዝግጁ ሆኖ ስለመኖር በማይጨበት የጊዜ ስሌት ላይ እንድናደርግ በማድረግ ያዘናጋል። በሌላ አነጋገር ቀኑን ለማወቅ መሞከር ነው ወይስ በየቀኑ ዝግጁ ሆኖ መኖር ነው ትልቁ ጥሪ?